ማን አይሳካም ያላችሁ? ማን አይሆንም ያላችሁ? ማን ነው በፍርሃት እንድትኖሩ ያረጋችሁ? ኤልዛቤል ናት። ጭፍሮቹን እየላከ የሚያስጨንቃችሁ ያ አለቃ ነኝ ያለው መንፈስ ነው። እግዚአብሔር ሆይ ጸለይኩኝ፣ ለምንድነው ማይቀየረው? እግዚአብሔር ሆይ ሄጄ ተዋጋሁኝ፣ ለምንድነው ማይቀየረው አለ። ለምንድነው ማይቀየረው? ለምን ማኒፕሌት ያደርጋል ይሄ አጋንንት? በሰዎች አይምሮ ላይ ይጫወታል፣ በሰዎች ልብ ላይ ይጫወታል። ዛሬም ጥያቄ ልክ የቤት ጥያቄ ሲስተካከል የልጅ ጥያቄ፣ የልጅ ጥያቄ ሲስተካከል የምን ጥያቄ? ጥያቄ በኢየሱስ ደም ይነቀላል። አባቶች የኖሩትን የጨለማ ኑሮ መድገም ይሰለቻል አይደለ? ስለዚህ ኤልያስ ስለደከመው በእግዚአብሔር ተራራ ፊት ገብቶ ወደቀ። እግዚአብሔር ሆይ ነቢያቶች ሁሉ አልቀዋል። እንደው እኮ 1 2 3 ቢኖሩ እነሱን አይቼ በረታለሁ። እኔ ግን ብቻዬን ነኝና ደከመክ አይደል? እኔ ያለው ማትደክምም። በቃ እግዚአብሔር ፊት ብርቱ ነኝ ብላችሁ አትታዩ። ከደከማችሁ ደክሞኛል፣ በቃ ደክሞኛል በሉት። እሱ እግዚአብሔር እኮ ነው። እርሱ እኮ አባት ነው። ይሸከማል፣ ወርዶ ይዋጋል። አባ ብለን ገና ተናግረን ሳንጨርስ አቤት የሚል አባት አለን። ኤልያስ ተናግሮ ሄደ። ይሄን ሁሉ የበቀል ነገር አይቷል እንዴ? 40 ቀን የሚያክል መንገድ ሄዶ ዋጋ ከፍሎ እግዚአብሔር ድረስ ገብቶ ኮሬብ ተራራ ላይ ወጥቶ ከእግዚአብሔር ጋር ተነጋግሮ አስጨርሶ ሄደ። አለቃውን ለመግደል ራሱ የእግዚአብሔር ፕላን፣ የእግዚአብሔር ቅባት ያስፈልጋል። ኤልያስ በአቅሙ ሄዶ እስከ 800 የሚያክል ነቢያት አርዷል። ነገር ግን አለቃውን መምታት አልቻለም። አለቃውን የሚመታ ቅባት እስካልመጣ አለቃው አይመታም። በእስራኤል ላይ የፈሰሱትን የነቢያቶችን ደም ባንተ ምን አረጋለሁ? እበቀላለሁ አለ። ከዛም በኋላ እዩ አይደለም ኤልዛቤልም ወደ ታች ተወረወረች። በነብዩ በኤልያስ እንደተናገረው ኤልዛቤል በፈረሶች ተረጋግጣ ውሾች ስጋዋን በሉ፣ የራሷ ቅል ብቻ ቀረ ይላል። ባልተቀየረ ነገር ላይ የተመላለሳችሁ 40 ቀን ጾም ጸሎት ገብታችሁም ያው በየነቢያት ቤተክርስቲያን ሄዳችሁም ተጸልዮላችሁም ነገር ግን ያልተለወጠ ነገር ይዛችሁ ለምትመላለሱ እስከ ዛሬ ጭፍራ እየገደላችሁ ለቆያችሁ ዛሬ ግን አለቃውን የሚመታ ቅባት ይወርዳል። የረዳን መንፈስ ቅዱስ ይባረክ። እግዚአብሔር ረድቶን እግዚአብሔር ደግፎን ዛሬ ላይ ቆመናል። ኢየሱስ ጌታ ነው። ኢየሱስ ስሙ ይባረክ። እግዚአብሔር ስም ይባረክ። እንደ እግዚአብሔር ያለ ማንም የለም። ሕፃናት ኳይሮች ሲዘምሩ ነበርና ውጊያው የማን ነው አሉ? የእግዚአብሔር ነው። ሃሌሉያ። ሰልፉስ የማን ነው አሉ? ቅዱስ እግዚአብሔር የያዘው ነው አሉ። ሃሌሉያ። ውጊያው የእግዚአብሔር ነው፣ ሰልፉም ደግሞ የእግዚአብሔር ነው። ኢየሱስ ጌታ ነው። የዛሬን ቃል ሁለተኛ ነገሥት ምዕራፍ 9 ላይ ነው። በኢየሱስ ስም አነበዋለሁ። እንደዚህ ይላል። ነብዩ ኤልሳ ከነቢያት ማህበር አንዱን ጠርቶ እንዲህ አለው፣ ወገብህን ታጠቅ፣ ይህን የዘይት ማሰሮ በመያዝ በሬማት ወደምትገኘው ገለዓድ ሂድ። በዚያም ስትደርስ የናሚሴን የልጅ ልጅ የኢዮሳፍጥን ልጅ ኢዩን ፈልገው። ወደ እርሱም ቀርበህ ከጓደኞቹ ለብቻ ከነጠልከው በኋላ ወደ እልፍኝ አስገባው። ከዚያም ማሰሮውን ይዘህ ዘይቱን በራሱ ላይ አፍስስና እግዚአብሔር እንዲህ ይላል፣ እነሆ እኔ በእስራኤል ላይ እንድትነግስ ቀባሁ ብለህ አውጅ። ከዚያም በሩን ከፍተህ ሩጥ፣ ፈጽሞ አትዘግይ። ስለዚህ ጎልማሳው ነቢይ ወደምትገኘው ገለዓድ ሄደ። በዚያ እንደደረሰም የሰራዊቱ መኮንኖች በአንድነት ተቀምጠው ነበር። እርሱም መኮንን ሆይ ወደ አንተ ተልኬአለሁ አለ። ኢዩም ለማንኛችን ነው ሲል ጠየቀው። እርሱም መኮንን ሆይ ላንተ ነው ብሎ መለሰ። ኢዩም ተነስቶ ወደ ቤት ገባ። ከዚያም ነብዩ ዘይቱን በኢዩ ላይ አፈሰሰና እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእግዚአብሔር ሕዝብ በእስራኤል ላይ እንድትነግስ ቀብቻለሁ። የአገልጋዮቼን የነቢያትን ደም እንዲሁም የእግዚአብሔርን አገልጋዮች ደም ሁሉ ከኤልዛቤል እጅ እበቀል ዘንድ አንተ የጌታህን የአካብን ቤት ትመታለህ። ኢየሱስ ጌታ ነው። የበቀል ቅባት። እዩ ከመቀባቱ በፊት መጽሐፍ ቅዱሳችሁን ሁለተኛ ነገሥት ላይ ቀድሜ የነገርኳችሁ ስለ እዩ ነው። ነገር ግን ታሪኩ የሚጀምረው ከስንት ነው? አንደኛ ነገሥት 18 ምዕራፍ 18 ላይ ያለው ጀምሮ ስንመለከት
እዩ ከመቀባቱ በፊት እዩ የሚባለው ታሪክ ከመምጣቱ በፊት የእግዚአብሔር ሰው ኤልያስ ነበረ። ሃሌሉያ። እግዚአብሔር ሰው ኤልያስ በእስራኤል ላይ ሲያገለግል በጽድቅ ሲመላለስ የነበረ ነው። ለእስራኤል ሕዝብ ሥርዓቱን ሲያስተምር የነበረ ሰው ነው። ነገር ግን አክዓብ አንድ ስህተት ሰራ፣ ለማይሆን ነገር በር ከፈተ። እርሱም ደግሞ ኤልዛቤልን አገባት። ኤልዛቤል ስትመጣ ብቻዋን አልመጣችም። ጣዖቶቿን ይዛኔ መጣችው። ባኦልን ይዛኔ መጣችው። አሼራን ይዛኔ መጣችው። የተለያዩ ጣዖቶችን ወደ እስራኤል አስገባች። ኢየሱስ ጌታ ነው። ኤልዛቤል ደግሞ ያ አልበቃ ብሏት በእግዚአብሔር ቤት ተቀምጠው ቀለብ እየተቆረጠላቸው በስነ ስርዓት ይኖሩ የነበሩትን የእግዚአብሔር ነቢያቶችን ምን አረገች? አሳረደች። ኢየሱስ ጌታ ነው። ኤልዛቤል በራሷ አልገባችም። በር የከፈተላት ሰው አለ። ኢየሱስ ጌታ ነው። ኤልዛቤል ቀጥታ እስራኤል ውስጥ ገባች ለመግዛት አልገባችም። የሆነ ሰው አክሰስ ሰጥቷታል። የሆነ ሰው በር ከፍቶላታል። እሱም ደግሞ ማን ነው? አክዓብ በር ከፍቷል። ኢየሱስ ጌታ ነው። ስለዚህ ኤልዛቤል ገባች። ከገባች በኋላ ስራዋን ጀመረች። ዲስትሮይ ማድረግ ማበላሸት ጀመረች። የእግዚአብሔርን ነቢያቶችን አሳረደች። የእግዚአብሔርን ቤት ሁሉ በታተነች። ከዛ የእግዚአብሔርን ነቢያቶች ከእግዚአብሔር ቤት አስወጣች፣ አሳረደችና የራሷን ነቢያቶች ባኦልን የሚያመልኩትን አሼራን የሚያመልኩትን ለጣዖት የሚሰግዱ ነቢያቶች ያሰለጠነቻቸውን ወደ ቤተ መንግስቱ አስገባች። ኢየሱስ ጌታ ነው። የእስራኤል ሕዝብና እግዚአብሔር ማለት በጣም በቃ ብዙ ታሪክ ያላቸው የተለማመዱ ናቸው። እግዚአብሔርን የእስራኤል ሕዝብ ያውቀዋል። ነገር ግን ሕዝቡ እንዳያምጽ፣ ሕዝቡ እንዳይናገር ኤልዛቤል አስፈሪ ናት። ከባሏ ከአክዓብ በላይ ሕዝቡ ኤልዛቤልን ይፈራታል። ምክንያቱም ኤልዛቤል ብቻዋን አይደለችም። የአጋንንት መንፈስ በላዋ ላይ የሰፈረ አለቃ የሆነ ስፒሪት ያለባት የእግዚአብሔርን ስም የምትጠላ እግዚአብሔር ሲባል የማትወድ እግዚአብሔር የሆኑትን የምትገድል ጨካኝ ነበረች። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ነቢያቶች በሰቀቀን መኖር ጀመሩ። ካሁን ከተያዙ እንደሚታረዱ ስለሚያውቁ በየስርቻው ውስጥ በተለያየ ስፍራ ይደበቃሉ። ወደ እግዚአብሔር ማልቀስ ጀመሩ። የዚህ ሰዓት ግን አንድ እግዚአብሔር ነብይ የሆነ ታላቅ ነብይ የሆነ እግዚአብሔር ሰው ኤልያስ ወደ አክዓብ ሄደ። እግዚአብሔር ልኮኛል አለው። ምንድነው? አንተ የእግዚአብሔርን ቤት ነክተሃል፣ አስደፍረሃል፣ ጣዖት እንዲገባ አድርገሃል። ስለዚህ እግዚአብሔር አምላክ ይበቀልሃል፣ ትሞታለህ፣ ደምህን ውሾች ይልሱታል አለ። በዚህ ሰዓት አክዓብ የአባቶቹን አምላክ እግዚአብሔርን አስታወሰና ማቅ ለብሶ አለቀሰ ይላል። ማቅ ለብሶ ቢያለቅስም እንኳን ሚስቱ ኤልዛቤል ግን ስቲል ስልጣን ይዛለች። ኢየሱስ ጌታ ነው። አልተቆረጠም። መስመሩ አልተቆረጠም ነበር። ሃሌሉያ። ማቅ ለብሶ ሲያለቅስ እግዚአብሔር እንደገና ወደ ኤልያስ ሄደና ይሄ ባሪያ እንዴት እንዳለቀሰ አየክ? አዎ አይቻለሁ እግዚአብሔር ሆይ። ስለዚህ በቀሉን በሱ ዘመን አላመጣም፣ ነገር ግን በልጁ ዘመን አመጣለሁ፣ በአካዝያስ ዘመን አመጣለሁ አለ እግዚአብሔር። ኢየሱስ ጌታ ነው። እቺ ኤልዛቤል በነበራት ታይም ሁሉ ነገሰች። በቃ ነገሰች። ከሷ በላይ ሰው የለም። ባሏ የናቡቴን የኢዝራኤላዊ ናቡቴን እርሻ አየና ወደደ። ያ ሰው ደግሞ ያን እርሻ ያገኘው በርስትነት ነው የተሰጠው። ሲወርድ ሲዋረድ የመጣ ርስት ነው የተሰጠው፣ ነው የራሱ ገንዘብ ነው። ስለዚህ ባሏ አክዓብ ሄድና ይሄን እርሻህን ፈልገዋለሁ ስጠኝ ይለዋል። ናቡቴ ደግሞ አይሆንም፣ እዚህ ቦታ መስዋዕት የሚሰዋበት ነው፣ ይሄ ቦታ የእግዚአብሔር ቦታ ነው፣ ይሄ ቦታ ርስት ነው፣ አልሰጥህም አለው። ስለዚህ አክዓብ ሄደና ወደ ቤቱ ተጠቅልሎ ተኛ ይላል። እቺ ኤልዛቤል መጣችና አንተ አሁን ንጉስ ነህ አለችው። አንተ አሁን ንጉስ ነህ? መቀማት ስትችል መግደል ስትችል ተጠቅልለህ ትተኛለህ? በልኔ ነገሩን ጨርሰዋለሁ አለች። እንዳለችውም ሄዳ በሐሰት ወንጀል ናቡቴን አስከስሳ ደሙን አፍስሳ መሬቱን ለአክዓብ ሰጠች። ብዙ ነው ቢጠቀስ ታሪኳ። የሰራችው መጥፎ ነገር ብዙ ነው። ብዙ አድክማለች ነቢያቶችን። ስለዚህ ኤልያስ ይሄን ሲያይ በቃ እግዚአብሔር መለየት አለበት አለ። ስለዚህ ወረደ፣ ሄደና አክዓብን አገኘው። እንደገና ምን ፈልገህ መጣ ካለው፣ እንደዚህ መቀጠል ነገሮች መቀጠል የለባቸውም።
አሁን በቤተ መንግስት ውስጥ ተደብቀው የሚኖሩትን 450 የባኦል ነቢያቶችና 400 የአሼራ ነቢያቶችን ወደ ቀርሜዎስ ተራራ ምን አርጋቸው አምጣቸው። እኔም አምላኬን ይዤ እመጣለሁ፣ እነሱም አምላካቸውን ይዘው ይምጡ። በመሃላችን እግዚአብሔር ይፍረድ። የትኛው አምላክ እግዚአብሔር መመለክ እንዳለበት እግዚአብሔር ይፍረድ አለ። አካብ ተስማማ። ስለዚህ ወደ ቤተ መንግስት ሄደና የኤልዛቤልን ነቢያቶች ወደ 850 ነቢያቶች መጡ። ኢየሱስ ጌታ ነው። ቅድሚያ ለነሱ ሰጣቸው። ጥሩት አምላካችሁን አላቸው። ታሪኩን እንደምታውቁት ነው። ጠሩት። እኩለ ቀን እስኪሆን ድረስ ጠሩት። የመጣ የለም፣ አምላክ አልመጣም። ስለዚህ ኤልያስ በእግዚአብሔር ፊት ቆመና እግዚአብሔር ሆይ አለ፣ አንተ በእውነት አምላክ ከሆንክ እኔንም ባሪያህን ልከኝ ከሆነ አሁን ምልክትህን አሳይ ብሎ አምላኩን የአባቶችን የአብርሃም የይስሐቅ ብሎ ሲጠራ እግዚአብሔር አምላክ በእሳት ወረደ፣ መስዋዕቱን በላው፣ ውሃውንም ላሰው ይላል። ስለዚህ ምን አረገ ኤልያስ? በሉ ያዟቸው አለ። ነቢያቶቹን ያዟቸው፣ አንድም እንዳያመልጥ አለ። ተያዙ። እሷ የእግዚአብሔርን ነቢያት እንዳሳረደች እሱም የእሷን ነቢያቶች ምን አረገ? አሳረደ። ኢየሱስ ጌታ ነው። ነቢያቶቹ ጭፍሮቹ ታረዱ እንጂ ዋናው ገና አልተመታም። እስቲ ዛሬ ዋናው ይመታል በሉ። ብዙ ክርስቲያኖች ደክመዋል። በምን እንደደከሙ ልንገራችሁ። ባልከፈቱት በር ቅድመ አያቶቻቸው ሲያመልኩትና ሲገብሩለት የነበረው መንፈስ ዛሬ እነሱን ማግኘት ስላልቻለ እነሱን ለመግደል ያሳድዳቸዋል። ኢየሱስ ጌታ ነው። ዋናው ግን የሚመታው ዝም ብሎ አይደለም፣ የበቀል ቅባት ሲወርድ ብቻ ነው። የበቀል ቅባት፣ ያ ቅባት ልክ ሲወርድ ዋናው ይነቀላል። ዋና ነኝ ብሎ የተቀመጠ ሲያደክም የኖረ ሲያደካክም የኖረ ሲያስለቅስ የኖረው የሚነቀለው የበቀል ስፒሪት ሲወርድ ብቻ ነው። ኤልዛቤል ነቢያቶቿ እንደታረዱባት ሰማች። ከዛም በኋላ መልእክት ወደ ኤልያስ ላከች። በአምላኳ እየማለች በባኦል እየማለች እኔም አንተን እንዳረድካቸው ነቢያት ባላርድክ አምላክ እንዲያርግብኝ አለችው። ኢየሱስ ጌታ ነው። አስቡት፣ ኤልያስ ማለት እሳት ከሰማይ የወረደለት ነው። የእግዚአብሔር ክብር አብሮትም ቢራመድ ነብይ ነው። ግን ዛቻዋን ሲሰማ ፈራ ይላል እግዚአብሔር ቃል። ስለዚህ ወደ ምድረ በዳ ሮጠ ይላል። ዛሬ ስፍራችሁን ለቃችሁ እንድትሸሹ ያረጋችሁ የሰለቻችሁ ነገር፣ አልወድቅ ያለ ነገር፣ በየጊዜው የመጣ የሚዝት ነገር፣ በየጊዜው የመጣ አገኘው ስትሉ የሚነጥቅ፣ ወጣው ስትሉ የሚያወርድ፣ በደስታችሁ ሰዓት የሚመጣ፣ በጤናችሁ ላይ የሚመጣ፣ በትዳራችሁ ላይ የሚመጣ፣ በልጆቻችሁ ላይ የሚመጣ ኤልዛቤል በኢየሱስ ስም ትነቀላለች። በእውነት ዛሬ ከኔ ጋር ተስማሙና ይሄን ቃል ከልብ ስሙት። እግዚአብሔር አምላክ ይነቅላታል። ኢየሱስ ጌታ ነው። ኤልዛቤል ሰው አይደለችም። ኤልዛቤል የለችም። የኤልዛቤል መንፈስ አለቃ ነኝ ያለ መንፈስ ግን በዘመናችን አለ። ውጊያችን ደግሞ ከስጋርና ከደም ጋር አይደለም ይላል እግዚአብሔር ቃል። ውጊያችን ከላይ ካሉ መናፍስቶች ጋር፣ አለቆች ጋር ነው ይላል እግዚአብሔር ቃል። አለቃ ነኝ ብሎ የተቀመጠ ነገር ዛሬ በኢየሱስ ስም ይነቀላል። የሚነቀለው ደግሞ የቅባት መንፈስ፣ የበቀል መንፈስ ስለሚወርድ ነው። የበቀል ቅባት ስለሚመጣ ነው። ዛሬ ረጅም ሰዓት እንጸልያለን። ይሄ መንፈስ ይነቀላል። ስለዚህ እግዚአብሔር ሰው ፈራ። ስንት እግዚአብሔርን እጅ ያየ። ብትፈሩ አይድነቃችሁ። ኤልዛቤል አለቃ ሆና የተቀመጠች ስለሆነች ነው። ኢየሱስ ጌታ ነው። ፈራ፣ ሸሸ፣ ወደ ምድረ በዳ ሄደ፣ ረጅም መንገድ ተራመደ፣ ደከመ። ከዛም በኋላ እግዚአብሔር ሰው አንድ ነገር ተናገረ። ዛፍ ሲያገኝ በዛፍ ስር ተቀመጠን። እንዴ ምንድነው ነገሩ? በቃ ከአባቶቼ አልበልጥም ውሰደኝ አለው። ምንድነው እንዲህ መኖር? ምንድነው ዘመናትን ሙሉ ማይቀየር ነገር? ምንድነው እቺ መንፈስ እቺ ሴት ለምንድነው ማትወርደው? ለምንድነው ማይቀየረው? እግዚአብሔር ሆይ ጸለይኩኝ፣ ለምንድነው ማይቀየረው? እግዚአብሔር ሆይ ሄጄ ተዋጋሁኝ፣ ለምንድነው ማይቀየረው አለ። ለምንድነው ማይቀየረው? እግዚአብሔር ሆይ ምን ነው? እግዚአብሔር ሆይ
ምንድነው ማትቀይረው ነገሩን? ለምንድነው ወርደ ማትዋጋው? ለምንድነው ወርደ አንድ ነገር ማታረገው? እኔ እኮ ስለ ቤትክ ስለቀናው ወርጄ ከኤልዛቤል ጋር ታገልኩኝ፣ 400 ነቢያትን አስገደልኩኝ፣ ግን አሁንም ነገር አልተቀየረም። እግዚአብሔር ሰለቸኝ ውሰደኝ አለው። እንደዚህ ያላችሁ ያላችሁ ልትኖሩ ትችላላችሁ። ባልተቀየረ ነገር ላይ የተመላለሳችሁ 40 ቀን ጾም ጸሎት ገብታችሁም ያው በየነቢያት ቤተክርስቲያን ሄዳችሁም ተጸልዮላችሁም ነገር ግን ያልተለወጠ ነገር ይዛችሁ ለምትመላለሱ እስከ ዛሬ ጭፍራ እየገደላችሁ ለቆያችሁ ዛሬ ግን አለቃውን የሚመታ ቅባት ይወርዳል። ዛሬ ግን አለቃውን የሚነቅል ቅባት ይወርዳል። ሺህ ጊዜ እንኳን 400 አይደለም 20,000 ጭፍሮች ቢገደሉ አለቃው እስካልተመታ ድረስ አይለቃችሁም። ስለዚህ እግዚአብሔር አምላክ አለቃውን የሚመታ የበቀል ቅባት ያወርዳል። ኢየሱስ ጌታ ነው። ሰለቸው የእግዚአብሔር ሰው ሰለቸው። እንዴ ምንድነው? ለዚች ህይወት አይደል እንደ ምኖረው? ለትንሽ ጊዜ አይደል እንደ ምኖረው? ያለችኝንም ትንሽ እድሜ በደስታ እንዳልኖር በበረከት እንዳልኖር አንተን በሰላም እንዳላገለግል አንተን በሰላም እንዳልቆምል ደስ ብሎኝ እንዳላመልክ ሁሌ ፈርቼ ሁሌ ተደብቄ ሁሌ በሽብር እግዚአብሔር አይበቃም ደከመኝ አለው። እስቲ እጃችሁን አንሱና እግዚአብሔርን ደከመኝ በሉት። እናንተ ስትደክሙ እሱ ይጀምር የለ? እናንተ ስትወድቁ አይደል እሱ የሚነሳው? ጌታን ንገሩት፣ ደከመኝ በሉት። ይሄን እየሰበኩኝ ቤተሰቦቻችሁን አስታውሱ፣ ዘሮቻችሁን አስታውሱ። በመጠጥ ሱስ ውስጥ ድጋሚ አባት የመጠጥ ሱስ ካለው ልጅ ላይ ይቀጥላል። በጣም እኮ ነው እርግማን የሚገርመው። በጣም እኮ ነው ይሄ መንፈስ የሚገርመው። በእውነት የሆነ ነገር ካለ ይቀጥላል በልጅ ላይ በልጅ ላይ ብትጸልዩ ጾም ጸሎት ብትገቡ ብታለቅሱ የሆነ ሰዓት ይመታና መንፈሱ ጸጥ ይላል። ከዛ መልሶ ይመጣል። ለምን? አለቃው ስላልተመታ። ኢየሱስ አንድ ምሳሌ ተናገረ። አለቃውን መታለው ጭፍሮቹም ይበተናሉ። እረኛውን መታለው ጭፍሮቹ ይበተናሉ። ኢየሱስ ግን የተናገረው ስለራሱ ነው። እኔ መታለው እናንተ ምን ትላላችሁ አለ? ትበተናላችሁ አለ። እኔ ግን ዛሬ ለጠላት እናገራለሁ፣ አለቃው ይመታል። ያደከማችሁ አለቃ ይመታል። እጃችሁን አንሱና እግዚአብሔር ሆይ ደክሞኛል በሉት። የደከመው ህዝብ ነው ያለው። እኔም ደክሞኛል፣ ሁላችንም ደክሞናል። ይሄ ደግሞ ለምንድነው ካላችሁ የከፈተ ሰው አለ። በር የከፈተ አካብ አለ። በዘራችን ውስጥ የከፈተ አለ። በዘራችሁ ውስጥ የካደመ አለ። በዘራችሁ ለዚህ ለማይረባ አጋንንት ሲካድም ይኖራል። ሲዝር ይኖራል። መስዋዕት ሲሰዋ ይኖራል። አንተ ጌታዬ ነህ ያለው አለ። ዘሬን ውሰድ ያለ አለ። የልጅ ልጄን ውሰድ ያለ አለ። የመጀመሪያ ልጄን ውሰድ ብሎ ኪዳን የገባ መንፈስ አለ። ሰው አለ። አካብ አለ። የከፈተ በር አለ። ይሄን ደግሞ ሊዘጋ የሚችለው እግዚአብሔር ብቻ ነው። ስለዚህ ታሪኩን ልቀጥል። የእግዚአብሔር ሰው ደከመውና በቃ ለዚህ ህይወት አይደል ጌታ ሆይ ከአባቶች አልበልጥም ውሰደኝ አለውና ተጠቅልሎ ተኛ ይላል። ሲደክማችሁ እግዚአብሔር ይመጣል። ይሄ ቸር አምላክ ኢየሱሴ ይመጣል እኮ ሲደክማችሁ። ከዛም በኋላ ጎኑን ነካው። ሲነካው ዞር ብሎ ሲያየ እግዚአብሔር መልአክ ነው። ተነስ አለው። ሃሌሉያ! ተነሽ። ምንድነው መድከም? ተነስ፣ ምግብ አቅርቤልሃለሁ፣ ተነስና ብላ አለው። የእግዚአብሔር ሰው የቀረበለትን ምግብ በላ። በገንቦ ውስጥም ውሃ አስቀምጦለት ነበር። የእግዚአብሔር መልአክ ጠጣ። ከጠጣ በኋላ ግን አሁንም ደክሞታል። ምግብ አይደለም የሚያስፈልገው፣ የሆነ ለውጥ ነው የሚያስፈልገው። የሆነ ነገር እንዲቀየር ነው የሚፈልገው። ተመልሶ ተኛ ይላል። አሁንም የእግዚአብሔር መልአክ አላረፈም፣ ቀሰቀሰው። ተነስ ብድግ በል፣ የምትሄድበት መንገድ ሩቅ ነው፣ ተነስና ብላ አለው። የእግዚአብሔር ሰው ጠጣ፣ በላ። ከጠጣ በኋላ እግዚአብሔር አምላክ መንፈስ ቅዱስ በላዩ ላይ ወረደ። ስለዚህ የ40 ቀን መንገድ ተጓዘ። ወዴት ነው የሄደው? ወደ ኮሬብ ተራራ፣ ወደ እግዚአብሔር ተራራ ሄደ። ኮሬብ ማለት የእግዚአብሔር ተራራ ማለት ነው።
ኮሬብ ጋር ሄደ። እግዚአብሔር ወዳለበት ተራራ ሄደ። ልክ ወደዛ ሲደርስ የእግዚአብሔር ድምጽ ኤልያስ ሆይ ምን ፈልገህ መጣህ አለው። እርሱም እንዲህ አለ፣ እግዚአብሔር ሆይ ለቤት ቀንቻለሁ፣ ለክብር ቀንቻለሁ። ኤልዛቤል ነቢያቶችን ጨረሰች፣ እኔ ብቻ ቀርቻለሁ፣ አልቆልናል አለው። በልሺ ወደ ኮሬብ ወደ ላይኛው ስፍራ ውጣ፣ እግዚአብሔር ስለሚመጣ ያናግርሃል አለው። ከዛም በኋላ ኤልያስ ገባ። ደክሟል፣ መንፈሱ ደክሟል። ባይዘው ኤልያስ ስጋው አይደለም የደከመው፣ መንፈሱ ነው የደከመው። በቃ ደከመው። ታግሎ ሰው ይደክመዋል አይደለ? ሐኪም ቤት ዞሮ ሰው ይደክመዋል አይደለ? አንድ አይነት ህይወት፣ አንድ አይነት ድግምግሞች ኑሮ በመኖር ሰው ይደክመዋል አይደለ? የተመሳሰለ ኑሮ፣ የተመሳሰለ አባቶች የኖሩትን የድህነት የመከራ ኑሮ መድገም ይሰለቻል አይደለ? አባቶች የኖሩትን የጨለማ ኑሮ መድገም ይሰለቻል አይደለ? ስለዚህ ኤልያስ ስለደከመው በእግዚአብሔር ተራራ ፊት ገብቶ ወደቀ። በጣም የሚገርማችሁ ነገር በኮሬብ ተራራ ላይ ልክ ኤልያስ ከገባ በኋላ ትልቅ የሆነ መናወጥ መጣ። የእግዚአብሔር ፕሬዘንስ ሲመጣ እግዚአብሔር ገና እየወረደ ስለነበረ እንዳለ አለቶቹ ምን ሆኑ ይላል? ተሰነጣጠቁ ይላል። እግዚአብሔር ግን ገና አልመጣም። ሊመጣ መንገድ እየተጠረገ ነበረ። ከዛም በኋላ ደግሞ እሳት መጣ ይላል። እግዚአብሔር ግን በዛ ውስጥ የለም። ከዛ ደግሞ የሚያስፈራ አውሎ ንፋስ መጣ ይላል። እግዚአብሔር ግን በዛ ውስጥ የለም። ኤልያስ ደክሞታል። በዛ ሁሉ መካከል ተኝቷል፣ ወድቋል በእግዚአብሔር ፊት። ከዛም በኋላ ግን ለስ ያለ ድምጽ መጣ ይላል። በዛን ሰዓት ግን ኤልያስ ፊቱን ሸፈነ ይላል። ከዛም በኋላ ያ ድምጽ ጠየቀው፣ ኤልያስ ሆይ አለው። ምን ሆነ መጣህ ካለው፣ ኢየሱስ ጌታ ነው። ኤልያስ ወደ ውጭ ወጣ። ከዛ ቆመና እግዚአብሔር ሆይ ደከመኝ፣ ኤልዛቤል እያሳደደችኝ ነው፣ ደከመኝ። ደሞ እኮ ብቻዬን ነው ያለሁት፣ ደከመኝ። ብቻዬን እኮ ነው እየተዋጋው ያለሁት። እግዚአብሔር ሆይ ነቢያቶች ሁሉ አልቀዋል። እንደው እኮ 1 2 3 ቢኖሩ እነሱን አይቼ በረታለሁ። እኔ ግን ብቻዬን ነኝና ደከመኝ። ብቻችሁን የትውልድን እርግማን የምትዋጉ፣ ብቻችሁን የጄኔሬሽንን የእናት አባቶቻችሁን አጋንንት አምልከዋቸው ያለፉትን አጋንንት የምትዋጉ እናንተ ጀግና የእግዚአብሔር ባሪያዎች፣ እናንተ የእግዚአብሔር ልጆች፣ እናንተ ኤልያሶች፣ በመንገድ የደከማችሁ፣ የታገላችሁ፣ የጸለያችሁ፣ ያለቀሳችሁ፣ እርግማንን ለመስበር በእግዚአብሔር ፊት የተንከባለላችሁ፣ ግን አሁን ደክሟችሁ እጅ የሰጣችሁ እግዚአብሔር አለ፣ ጌታ አለ። እግዚአብሔር አምላክ ኤልያስን ነገረው። ኤልያስ አለው፣ ኤልያስ ለራሴ 7000 ለባኦል ያልሰገዱ የባኦልንም ምስል ያልሳሙ ነቢያቶች አስቀምጣለሁ አለ። ለራሴ ህዝብ አለኝ አለው። ብቻህን አይደለህም አለው። ኢየሱስ ጌታ ነው። በመቀጠል ደግሞ አለ፣ አንተ ብቻህን ሆነ ደከመ። አዎ የኤልዛቤል መስመሯ ሰፍቷል። ኤልዛቤል መስመሯን አስፍታ የተቀመጠች ሴት ናት። ገባችሁ አይደለ? መስመሯን ዘረጋግታለች፣ ኮንትሮል አድርጋለች፣ ተቆጣጥራለች፣ ቦታዋን አስረግጣ ይዛለች። ደክሞዋል አውቃለሁ፣ ግን ደግሞ ከስር ካለ 3 እግዚአብሔርን ሰዎች እቀባለሁ አለ። እነዚህ 3 እግዚአብሔር ሰዎች እነማን ናቸው? አንደኛው ከስርህ አንተን የሚተካ ካምህ የሚያሳርፍህ ኤልያስን ኤልሳን እቀባለሁ አለው። ሁለተኛ አዛሄልን እቀባለሁ አለ። ሶስተኛ እዩን እቀባለሁ አለ። ስለዚህ ኤልዛቤል ከኤልያስ ከኤልሳ ብታመልጥም አዛሄል ይዛታል። ከአዛሄል ብታመልጥም እዩ ይላታል። አሁን እኔ መስመር ዘረጋለሁ አለ። አሁን እኔ መስመር ዘረጋለሁ፣ እማታመልጥበትን መስመር ዘረጋለሁ። ለዛ እግዚአብሔር እንዲህ አለ፣ ከኤልሳ ያመለጠውን አዛኤል፣ ከአዛኤል ያመለጠውን ደግሞ እዩ ይጨርሰዋል አለ። እስቲ ክብር ለእግዚአብሔር አምጡ። ጌታ ነው። ስለዚህ የእግዚአብሔር ሰው መንፈስ ቅዱስ በላዩ ላይ ገባ፣ በረታ።
ቅድም ደክሞት እንደወጣ አልነበረም። ሲወርድ በጣም በትልቅ ተስፋ ነበር የወረደው። ምክንያቱም እግዚአብሔር ተነስቷል። ኦሬዲ እግዚአብሔር ፕላን አወጣ። ደከመክ አይደል? እኔ እያለሁ አትደክምም። እኔ አባትክ እያለሁ አትደክምም። እኔ አባትክ እያለሁ ኤልዛቤል አታስጨንቅህም። እኔ አባትክ እያለሁ ለምን ደከመ? እስካሁን ለምን እኔ ጋር አልመጣህም? እስካሁን ለምን ብቻህን ሄደህ ታገልክ? ብቻህን ሄደህ ለምን አለቀስ? ልጄ ከደከመ ደከመኝ በል። በቃ እግዚአብሔር ፊት ብርቱ ነኝ ብላችሁ አትታዩ። ከደከማችሁ ደክሞኛል፣ በቃ ደክሞኛል በሉት። እሱ እግዚአብሔር እኮ ነው። እርሱ እኮ አባት ነው። ይሸከማል፣ ወርዶ ይዋጋል። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ሰው ከተራራው ላይ ወረደ። ወደ እግዚአብሔር ሰው ወደ ኤልሳ ሄደ። ኤልሳን ሲያገኘው እንኳን አገልጋይ ቀርቶ በራሱ ነገር ግራ የገባው ሰው ይመስላል። የእግዚአብሔር ስም ይባረክ። ወደ 12 በሬ አውጥቶ በሁለቱ በሬ ላይ ጥማድ አስሮ ለማረስ እየተዘጋጀ ያለ አገኘውና ተከተለኝ አለው። ኢየሱስ ጌታ ነው። ለሚያየው ሰው ግራ የገባው ይመስላል፣ ግን እሱ ልቡ ኦሬዲ የተዘጋጀ ሰው ነው። ስለዚህ ተከተለኝ ሲለው የእግዚአብሔር ሰው ኤልሳ የያዘውን ማረሻውን ምን አረገ ይላል? ጣለ፣ ተከተለው። ከዛ ግን አንድ ነገር ጠየቀው። ሄጄ ቤተሰቦቼን ልሰናበት። ይሄ ማለት ምን ማለት ነው? ልቁረጥ፣ መስመር ልቁረጥ። ኢየሱስ ጌታ ነው። ላልመለስ ቆርጬ ልምጣ፣ ላልመለስ ዘግቼ ልምጣ አለው። ከዛም በኋላ መቼስ እኔ እኮ አልያዝኩህም ሂድ ከፈለክ ሲለው ተመልሶ ሄደ። ያለውን ሁለቱን በሬዎች አረደ፣ በማረሻውም እሳት አነደደ። ከዛ ለዘመዶቹ ለቤተሰቦቹ በሙሉ አበላቸውና ምንም ወደ ኋላ የሚጎትተው ነገር የለም። በሬ ማረሻዬ ብሎ እንዳያስብ ሁሉን ነገር ገድሎ የእግዚአብሔርን ሰው ኤልያስን ተከተለው። ኢየሱስ ጌታ ነው። ይሄ ሁሉ የምናገረው እስከ ነገሥት 19 አንደኛ ነገሥት 19 ያለ ምዕራፍ ነው። ኢየሱስ ጌታ ነው። ከዚህ በኋላ አዛሄልንም እንዲሁ ቀባው። ነገር ግን ኤልያስ አንድን ያልቀባው ሰው አለ። እዩ አልተቀባም ነበረ። በዚህ ሁሉ መሃል ኤልዛቤል አሁንም ነክሳለች። አሁንም እያስፈራራች ነው። አሁንም መሃል ያገኘችውን እያረደች ነው፣ እየገደለች ነው፣ እየበላች ነው፣ ደም እያፈሰሰች ነው። ስለዚህ ልክ ከእግዚአብሔር ሰው ጋር ብዙ ነገርን እያስለማመደው ኤልያስ ኤልሳን እያስለማመደው ቆየና ሁለተኛ ነገሥት ምዕራፍ 2 ቁጥር 1 ጀምሮ ስታነቡ ምን ይላል? የእግዚአብሔር ሰው ኤልያስ የሚያርግበት ጊዜ ደረሰ። እግዚአብሔር ሊያሳርፈው ፈለገ። ሲታገል ስለቆየ ጌታ ኢየሱስ እግዚአብሔር የራሱ አጀንዳና ዓላማ ስላለው ወስደሃለሁ አለው። ነገር ግን ገድሎ አይደለም የሚወስደው። ከነስጋው ምን ሊያረገው ወሰደ? ሊነጥቀው ፈለገ። ሃሌሉያ። ስለዚህ የእግዚአብሔር ሰው ኤልሳ አለቃው እንደሚወሰድ ከሰማ በኋላ ከስርስሩ መከተል ጀመረ። እረ ተለየኝ፣ እዚህ ጠብቀኝ፣ አልለይህም። እረ ተለየኝ፣ በፍጹም አልለይም። እረ እዚህ ጠብቅ፣ አልጠብቅም እያለ በነፍሴ ምላለው ካንተ አልለይም እያለ አጥብቆ ጨርቁን ይዞ ተከተለው። ኢየሱስ ጌታ ነው። ከዛም በኋላ ግን የሚወሰድበት ሰዓት ሲደርስ ምን ላርግልህ አለው። አንተ ላይ ያለው መንፈስ 2 እጥፍ ሆኖ እኔ ውስጥ ይግባ አለው። ኢየሱስ ጌታ ነው። ይሄ እንዲሆን ከፈለክ እኔ በምንነጠቅበት ጊዜ፣ እኔ እናንተ በምንለያይበት ጊዜ አጥብቀ ወደ እኔ ተመልከት አለው። ኢየሱስ ጌታ ነው። ስለዚህ ተሻግረው እየሄዱ ባሉበት ሰዓት ላይ የእሳት ሰረገላ መጣ። እንደምታውቁት ነው የእግዚአብሔርን ሰው ኤልያስን ነጥቆ ወሰደው። የእግዚአብሔር ሰው ኤልያስን መጎናጸፊያውን ወረወረለት። ከዛም በኋላ ቅባቱ እጥፍ ሆኖ በኤልሳ ላይ አረፈ። ኤልዛቤል አሁን ምን እያረገች ነው? እየሰራች ነው። ቅባት እዚህ ጋር ኢምፓርት እየተደረገም ኤልዛቤል ነግሳለች። ቅባት እዚህ ጋር እያለም እያገለገሉም እየወጡም እየገቡም የእግዚአብሔር ክብር እየተገለጠ ዮርዳኖስ ውሃ እየተከፈለ ኤልዛቤል አለች። ኢየሱስ ጌታ ነው። እግዚአብሔር አሁን የመጨረሻውን ቅባት ደግሞ ሊያፈስ ነው። የመጨረሻው ቅባት አስፈሪ ነው። ምክንያቱም ቅባት ብቻ አይደለም፣ በቀልም አለበት። የመጨረሻው የሚፈሰው ቅባት ብቻ አይደለም ያለበት፣ ውስጡ ምን አለበት? በቀል አለበት። የእግዚአብሔር በቀል አለበት። እግዚአብሔር የበቀል አምላክ ነው። ጠላትን ሊበቀል የተነሳበት ሰዓት ስለሆነ በቀል ያለበትን ቅባት አዘጋጀ። ስለዚህ ካዘጋጀ በኋላ ሁለተኛ ነገሥት ምዕራፍ 9 ላይ ቅድም ያነበብነው ቃል ይሄ ነው። ነብይ ከነቢያት ማህበር ኤልሳ ወደ እዩ ነቢያትን ላከ። አንድ ነብይን ላከ። ሂድ
በጦር ስፍራ ላይ በጦር አዛዦች መካከል አንድ መኮንን አለ። ስሙ ማን ይባላል? እዩ ይባላል። ከጓደኞቹ መሃል ለየው፣ ወደ እልፍኝ አስገባው። ከዛ ምን አርግበት አለ? ቀባው። ከዛ እንዳነገስኩት ንገረውና ሮጠ ውጣ አለው። ኢየሱስ ጌታ ነው። ነብዩ እንደተባለ መጣ። ከጓደኞቹ መሃል እዩ ተቀምጧል። ለእዩ ኖርማል ቀን ነበረ። ኖርማል ቀን ሁሌ እንደሚያደርገው ወጣ። ከዛ ከጓደኞቹ ጋር ቁጭ ብሎ እየተጫወተ ነበረ፣ እየቀለደ ነበረ። ኢየሱስ ጌታ ነው። ኖርማል የሆነ ታይም እያሳለፈ ያለ ድንገት አንድ እግዚአብሔር ሰው እየሮጠ መጣና መኮንን ሆይ አለው። አቤት ሲለው ላንተ መልእክት አለኝ አለው። ኢየሱስ ጌታ ነው። እሺ ምን እናርግ ስል ና ጓደኞቹ ፊት ለፊት አላወራህም፣ ና እንግባ። ምክንያቱም የመጣው አጀንዳ ምንድነው? በቀል ያለበት አጀንዳ ነው። እግዚአብሔር ከሰማይ አቅዶ አውጥቶ የጨረሰው አጀንዳ ስለሆነ በሰው ፊት አይደለም ነግርህ። ና ወደ እልፍኝ ግባ፣ ና ወደ ጓዳ እንግባ አለው። ዛሬ እግዚአብሔር በጓዳ ውስጥ እየሰራን ነው። የኢትዮጵያ ምድሪቱን መርገም የሚነቅል ቅባት፣ የኢትዮጵያን የምድሪቱን የጀነሬሽንን የትውልድን መርገም የሚነቅልን ነገር እግዚአብሔር በጓዳ እየሰራ ነው። ወደ ጓዳ አስገባው ይላል። ከዛን ቅባትንም በራሱ ላይ አፈሰሰና እንዲህ አለው፣ እግዚአብሔር አምላክ ንጉስ አድርጌ ሾሜሃለሁ ብለዋል። ንጉስ የለም እንደ ምድሪቱ ላይ አለ? አካዚያስ አለ አይደለ እንዴ? ነገር ግን እግዚአብሔር ያ አይደለም ንጉስ አድርጌ ሾሜሃለሁ ብለዋል አለው። ኢየሱስ ጌታ ነው። ከዛን እንዲህ አለው፣ በእስራኤል ላይ የፈሰሱትን የነቢያቶቼን ደም ባንተ ምን አረጋለሁ? እበቀላለሁ አለ። ከዛም በኋላ እዩ አይደለም። ቅባቱ ከፈሰሰ በኋላ እዩ አይደለም። ጓደኞቹ የሚያውቁት እዩ አይደለም። አካባቢው ላይ የሚታወቀው እዩ አይደለም። የሚቀልደው እዩ አይደለም። ቀልድ የሚያበዛው እዩ አይደለም። በቀል ሲገባበት ቁጣ አብሮ ገባ። በጠላት ላይ መቆጣት ጀመረ። በኤልዛቤል ላይ መናደድ ጀመረ። ነብዩ ቅባቱን እንዳፈሰሰበት ይላል እግዚአብሔር ቃል፣ ሮጦ ወጣ ይላል። ስለዚህ እዩ ከእልፍኙ ወጣና ከጓደኞቹ መሃል ሲቆም ጓደኞቹ እንደለመዱት እንደዚህ ያሉ። በጣም የሚገርመኝ ይሄ እብድ ምንድነው ያለ ካሉት፣ ኢየሱስ ጌታ ነው። ከዛ እሱም እንዲህ አላቸው፣ ያለኝንማ እናንተው ታውቃላችሁ አላቸው። አናቅምኛ ምንድነው ያለክ ሲሉት፣ ያለኝማ የእስራኤል ንጉስ አርጌ እግዚአብሔር ቀብቻለሁ ብለዋል ነው ያለኝ ሲሉ ወደቁ፣ ተንበርክከው ሰገዱለት ይላል። አብሯቸው ሲቀልድ የነበረው ጓደኛ አያችሁ አይደል? የበቀል ቅባት ብቻውን አይመጣም። ግሬስ ይዞ ይመጣል፣ ሞገስ ይዞ ይመጣል፣ መሰማት ይዞ ይመጣል፣ ኃይልን ይዞ ይመጣል፣ የመንቀልና የመትከልን ስልጣን ይዞ ይመጣል። የበቀል ቅባት ስለሆነ ስርዓትን፣ ኃይልን፣ ስልጣንን አብሮ ይዞ ይመጣል፣ መፈራትን አብሮ ይዞ ይመጣል። ሃሌሉያ ሃሌሉያ። ዛሬ ለዘሮቻችን ለምድራችን በእኔና በእናንተ ላይ ይሄ ቅባት ይወርዳል ይወርዳል። ያለኝንማ እናንተው ታውቃላችሁ አላቸው። ምን አለክ? ንጉስ ሆነሃል ብለውኛል ሲል ወዲያው ልብሳቸውን አወለቁና አነጠፉለት ይላል። በልብሳቸው ላይ እንዲራመድ አደረጉት ይላል። ከዛ በኋላ እዩ የበቀል ቅባት ከገባበት በኋላ ተናዳጅ ሆነ፣ ኮስታራ ሆነ፣ ቁጠኛ ሆነ። የሚቆጣው ደግሞ በኤልዛቤል ላይ ነው። የእግዚአብሔር ቁጣ ገባበት። የእግዚአብሔር ቁጣ ገባበት። እግዚአብሔር በኤልዛቤል ላይ ስለተቆጣ እዩም አብሮ ይቆጣል። እግዚአብሔር ሲበሳጭ እዩ አብሮ ይበሳጫል። እግዚአብሔር ሲቆጣ እዩ አብሮ ይቆጣል። ለምን? ከፈሰሰው ቅባት የተነሳ። የእግዚአብሔር እጅ ሆነ፣ የእግዚአብሔር እግር ሆነ፣ የእግዚአብሔር መሳሪያ ሆነ። ትላንት ግን እየቀለደ ነበር፣ ቅድም ግን እየሳቀ ነበር። አሁን ግን የእግዚአብሔር እጅ ሆኖ ተነሳ። የበቀል ቁጣ ሲገባ ይሄ ነው። እግዚአብሔር በተቆጣበት ነገር ላይ ትቆጣላችሁ። እግዚአብሔር በሚቆጣበት ነገር ላይ ቅባቱ ራሱ እንድትቆጡ ያደርጋል። ስለዚህ እዩ ጊዜ አላባከነም። ቀጥታ የሄደው ወደ ኢዮአራምና ወደ አካዚያስ ነው። ኢየሱስ ጌታ ነው። ወደ ማን?
ወደ ኤልዛቤል ልጅ ቀጥታ ሄደ። ሰራዊትን ያዘ። ሰራዊቱን በሙሉ ተከተሉኝ አለ። ሌላ ነገር አይልም። ተከተሉኝ ብቻ ነው የሚላቸው። አያውቁም ለምን እንደሚታዘዙት ይከተሉታል። እላዩ ላይ ካለው ቅባት የተነሳ መሰማትን ሰጠው። ስለዚህ ከተከተሉት በኋላ ሰረገላውን እየነዳ ወጣ ይላል። እዩ በባህሪው አነዳዱ እንደ እብድ ነው ይላል መጽሐፍ ቅዱስ። በጣም ፈጣን ነው፣ በጣም ኃይለኛ ነው በተፈጥሮ። ቅባት ደግሞ መጥቶበት አስቡት ባሰበት። ከዛ እየነዳ በኃይል ሲበር ከላይ በማማ ላይ የተቀመጠ ወታደር ያይና ለና አካዚያስ ምን ይላቸዋል? እረ የሆነ ሰው እየመጣ ነው፣ አነዳዱ ደግሞ ያስፈራል አሏቸው። ከዛ እነሱ ወጥቶ እንዲያጣራ የራሳቸውን ሰራዊት ላኩ፣ የራሳቸውን ወታደር ላኩ። የተላከው ወታደር ወደ እዩ ጋር ደረሰና እዩ ምን ሆነክ ነው? ችግር አለ? በሰላም መጣ ካለው ዝም ብለህ ተከተለኝ አለው። ሌላ ነገር አላለም። ኢየሱስ ጌታ ነው። ለምን ብሎ አልጠየቀም ወታደሩ። ዞሮ ከእዩ ጋር አብሮ ቆመ። ሃሌሉያ ሃሌሉያ። ትላንት ኤልዛቤልን ሲያገለግል የነበረ በሙሉ የበቀል ቅባት ከመጣ በኋላ ያለው አማራጭ ዞሮ መከተል ብቻ ነው። ዞሮ መከተል ብቻ ነው። ስለዚህ እላይ በማማ ላይ ተቀምጦ የነበረው እንዴ የተላከው ወታደር እኮ እዛው ቀረ ብሎ ለና አካዚያስ መልሶ ነገራቸው። እና አካዚያስም በቃ ሌላ ወታደር ላክ አሉት። ሌላ ወታደር ተላከ። እሱም ወታደር መጥቶ እዩ ሰላም ነው ሲለው ዞረ ተከተል። ኢየሱስ ጌታ ነው። ሌላ ነገር አያወራም። ፕላን ይዞ ነው የመጣው። በዓላማ ነው የመጣው። ዓላማው ደግሞ ተሰጥቶታል። ኤልዛቤልን ትበቀላለህ የሚል ዓላማ ነው። ኤልዛቤልን ትፈጠፍጣለህ የሚል ዓላማ ነው። ቅባቱ እንድትሰሙ ያደርጋል። የበቀል ቅባት እንድትሰሙ ያደርጋል። የበቀል ቅባት እንዲሰሟችሁ ያደርጋል እግዚአብሔር። ስለዚህ በማማ ላይ የተቀመጠው ወታደር እረ ይሄ ነገር እየቀረበ ነው ወደኛ፣ ንጉሥ ሆይ አካዚያስ ሆይ ይሄ ነገር እየቆመ አይደለም፣ የሄደውም ወታደር ከነሱ ጋር ተቀላቅሏል፣ ምንድነው ነገሩ አለ። ኢየሱስ ጌታ ነው። አነዳዱ ደግሞ ያስፈራል፣ የእዩን ይመስላል፣ እዩ ነው መሰለኝ እያሉ ከሩቅ ያዩታል። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ስለዚህ አካዚያስና ኢዮአራም ሰረገላ አዘጋጁና ቀድሞ ኢዮአራም ሄደ። ያው እኔ ስለሆንኩኝ ንጉሥ፣ እኔ ስለሆንኩኝ ባለስልጣን አስቆመዋለሁ ብሎ ነበር ሄደው። ነገር ግን የወረደ ቅባት እንዳለ አላወቀም። እዩ በራሱ አይደለም፣ የወረደ ስፒሪት አለ። ኤልያስን ላስለቀሰው እንባ ኤልዛቤልን የሚያስከፍል መንፈስ ወርዷል። ነቢያትን ላሳረደችበት የእግዚአብሔርን ታላቁን ሰው ኤልያስን ላስለቀሰችበት ኤልዛቤልን የሚያሳርድ ቅባት እዩ ላይ ወርዶ ነበረ። ሃሌሉያ። ስለዚህ ኢዮአራም ወደ እዩ ቀረበና እንደዚህ አለ። እዩ አለው አቤት ሰላም ነክ? ኢየሱስ ጌታ ነው። እዩ እንደዚህ ተናገረ። እዩም የእናትህ የኤልዛቤል ጣዖት አምልኮና መተት እንዲበስቶ እያለ ምን ሰላም አለ አለው። ልክችን እንደተናገረ ኢዮአራም ጮኸ። ክደት ደርሶብናል ብሎ ጮሆ ሰረገላውን አዙሮ ሊሸሽ ሲል እዩ ቀስተኛ ስለነበር ቀስቱን ወርውሮ እዛው በሰረገላው ውስጥ ገደለው ይላል። ቀጣይ አካዚያስም ይሄን ሲሰማ ለማምለጥ ሰረገላውን ሲያነሳ እንደገና በቀስት መተው እዛው ገደሉት ይላል። ጊዜ አይፈጅም እግዚአብሔር ለእናንተ ብዙ ነገር ጊዜያችሁን፣ አቅማችሁን፣ ጉልበታችሁን፣ ህይወታችሁን የበላውን ነገር የበቀል መንፈስ ሲወርድ በሰከንድ ውስጥ ይጨርሰዋል። በደቂቃ ውስጥ ይጨርሰዋል። ኢየሱስ ጌታ ነው። ስለዚህ እዩ የመጨረሻውና የተላከበት ዋና ዓላማ ለኤልዛቤል ስለነበረ ፊቱን ወደ ኤልዛቤል ወዳለችበት ስፍራ ዞረ። ኤልዛቤል እዩ እየመጣ ነው ስትባል እዩን ድሮም ታውቀዋለች። እዩ በእብደቱ ይታወቃል። ስለዚህ ኩሏን ተኳለች ይላል፣ ጸጉሯን አበጠረች ይላል፣ ተቀባባች ይላል። ከዛም በኋላ ይሄ አሳች መንፈስ በላዋ ላይ አለ። በመስኮቷ ላይ ቆመችና ትጠብቀዋለች። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ እዩ ወደ ስር እንደገባ ይላል ቁጥር 30 ላይ ከዚያም እዩ ወደ እስራኤል ሄደ።
ኤልዛቤል ይህን በሰማች ጊዜ ዓይኗን ተኳኩላ ጠጉሯንም አሰማምራ በመስኮት ትመለከት ነበር። እዩም የቅጥሩን በር አልፎ ሲገባ እንደዚህ አለች። ኦሬዲ እዩ ያረገው ነገር ቀድሞ ደርሷታል፣ ተነግሯታል። ልጆችሽ ሞተዋል ተብላለች። የገነባሹ ነገር ሁሉ ፈርሷል ተብላለች። ስለዚህ እንደዚህ አለች፣ ጌታህን የገደልክ አንተ ዘምሪ የመጣኸው በሰላም ነውን ስትል ጠየቀችው። እዩ ግን አልመለሰላትም። ያረገው ነገር ይሄን ነው። ወደ ላይ ቀና ብሎ አየና እስቲ ጎበዝ ማን ነው ላይ ያለ ብሎ ተጣራ። ማን ነው ላይ ያለ ወታደር አለ ብሎ ተጣራ። ሶስት ጃንደረቦች ይላል እግዚአብሔር ቃል ወደ ታች ሲመለከቱ እዩን አዩት። በሉ ከላይ ወደ ታች ምን አርጉልኝ ወርውሩልኝ አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እነዚህ ጃንደረቦች የራሷ አገልጋዮች ናቸው። ራሷ ሲያገለግሏት የነበሩ እየተንቀጠቀጡ ምግብ ሲያቀርቡላት የተለያየ ነገር ሲያረጉላት ስትጫወትባቸው የነበሩ ጃንደረቦች ናቸው። እዩ ላይ ከወረደው ቅባት እዩ ነው እንደሄን ያረጋው አይደለም፣ ቅባቱ ነው። እዩ ላይ ከወረደው ቅባት የተነሳ የኤልዛቤል የራሷ ወገኖች ምን አረጓት ይላል? ወደ ታች ፈጥፍጠው ጣሏት ይላል። እስቲ ላይ ያለ ጎበዝ ማን አለ ሲላቸው ወጡ። ኢየሱስ ጌታ ነው። በሉ ወደ ታች ምን አርጉልኝ ወርውሩልኝ አለ። ኤልዛቤልም ወደ ታች ተወረወረች። በነብዩ በኤልያስ እንደተናገረው ኤልዛቤል በፈረሶች ተረጋግጣ ውሾች ስጋዋን በሉ። የራሷ ቅል ብቻ ቀረ ይላል። ጭንቅላቷ ብቻ ቀረ። ሰውነቷ ተበታተነ። ውሾች በሏት። ስላረገችው ነገር ሁሉ እግዚአብሔር አምላክ ተበቀላት። የተባለውን የሚያስፈጽሙ ይመጣሉ። ኤልያስ ተናግሮ ሄደ። ይሄን ሁሉ የበቀል ነገር አይቷል እንዴ? አላየም። ተናግሮ አልቅሶ ጮሆ 40 ቀን የሚያክል መንገድ ሄዶ ዋጋ ከፍሎ እግዚአብሔር ድረስ ገብቶ ኮሬብ ተራራ ላይ ወጥቶ ከእግዚአብሔር ጋር ተነጋግሮ አስጨርሶ ሄደ። እዩ ደግሞ ምን አረገ? አስቀጠለ፣ ጨረሰው። እዩ ደግሞ ምን አረገ? ነቀላት። እዩ ደግሞ ምን አረገ? የመጨረሻው መንገድ ጨረሰው። ዛሬ እየተዋጋችሁ ያላችሁ ሰዎች፣ ዛሬ እየታገላችሁ ያላችሁ ሰዎች፣ ዛሬ በብዙ መከራ ውስጥ ያላችሁ ሰዎች፣ በኤልዛቤል ዛቻ አንገት የደፋችሁ ሰዎች፣ ኤልዛቤል ያሳቀቀቻችሁ ሰዎች፣ ካሁን በሞት ፍርሃት ውስጥ የምትኖሩ ሰዎች፣ የማይታወቅ በሽታ የምትታመሙ ሰዎች፣ በዘር ማንዘር ውስጥ ያለ አንዳንድ ሰው እንደዚህ ይላል፣ አረኛ በዘራችን ውስጥ አክስቴም እብድ ናት፣ አያቴም እብድ ነው፣ እንትኔም እብድ ነው፣ ስለዚህ በዘራችን ውስጥ አለ፣ እንዲህ አይነት ነገር እኮ የተለመደ ነው ይላሉ። በፍርሃት ነው የሚኖሩት። አረኛ በዘራችን ውስጥ እንዲነን ምንም ነገር አይሳካልንም። አረኛ በዘራችን ውስጥ ማን ነው ያላችሁ? ማን ነው አይሳካም ያላችሁ? ማን ነው አይሆንም ያላችሁ? ማን ነው በፍርሃት እንድትኖሩ ያረጋችሁ? ኤልዛቤል ናት። አለቃ ነኝ ብሎ የተቀመጠው መንፈስ ነው። ግብርን የለመደው መንፈስ ነው። ጭፍሮቹን እየላከ የሚያስጨንቃችሁ ያ አለቃ ነኝ ያለው መንፈስ ነው። አለቃውን ለመምታት የእግዚአብሔር የራሱ እጅ ያስፈልጋል። አለቃውን ለመግደል ራሱ የእግዚአብሔር ፕላን፣ የእግዚአብሔር ቅባት ያስፈልጋል። ኤልያስ በአቅሙ ሄዶ እስከ 800 የሚያክል ነቢያት አርዷል። ነገር ግን አለቃውን መምታት አልቻለም። አለቃውን የሚመታ ቅባት እስካልመጣ አለቃው አይመታም። ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ መበዝበዝም ይችላል። አለቃውን ሳያስር ወደ አለቃው ቤት ገብቶ መበዝበዝም ይችል የለም። ስለዚህ አለቃውን የሚመታ ስፒሪት ያስፈልጋል። አለቃውን የሚገጥም አለቃ የሆነ ያስፈልጋል። አለቃውን መግደል የሚችል ከሱ የሚበልጥ ኃይል ያስፈልጋል። እሱን ደግሞ በክርስቶስ ኢየሱስ ተቀብላችኋል። ምላስ ሁሉ ይመሰክርለት ዘንድ ጉልበትም ሁሉ ይንበረከክለት ዘንድ። ሃሌሉያ! ይሄ ደግሞ የኢየሱስ ደም ተሰጥቶናል። ዛሬ አቀበት ቁልቁለት ሳንወርድ ሳንጮ ፊታችንን ሳንቧጭር አባ ብለን ገና ተናግረን ሳንጨርስ አቤት የሚል አባት አለን። ኢየሱስ ጌታ ነው። ስለዚህ ዛሬ በእምነት አንድ ነገር እናረጋለን። አለቃው በኢየሱስ ስም ይነቀላል። የሰራችሁትን ትበላላችሁ፣ ይሳካላችኋል። የወለዳችሁት ያድግላችኋል።
የገባችሁ ይሳካላችኋል። የዘራችሁት ይለመልምላችኋል። ማን ሲመታ? አለቃው። አለቃ ነኝ ብሎ የተቀመጠው። አያችሁ አይደለ? የእግዚአብሔር በረከት ባለጸጋ ታደርጋለች። ከዛስ መከራ ምን የለባትም፣ በእርሷ ውስጥ የለባትም ይላል አይደለ? እግዚአብሔር አምላክ በረከትን ብቻ አይሰጥህም። ከእግዚአብሔር የሆነ ነገር በረከት ብቻ ሳይሆን በዛ ውስጥ ደግሞ ደስታንም ይሰጣል። ብዙዎች በሀብት ይባረኩና ጤና ግን የላቸውም ወይ ደስታ የላቸውም። ብዙዎች በሚፈልጉት ነገር ያገኙና የሆነ ነገር ግን የላቸውም። ለምን? ማኒፕሌት ያደርጋል ይሄ አጋንንት። በሰዎች አይምሮ ላይ ይጫወታል፣ በሰዎች ልብ ላይ ይጫወታል። ዛሬም ጥያቄ፣ ልክ የቤት ጥያቄ ሲስተካከል የልጅ ጥያቄ፣ የልጅ ጥያቄ ሲስተካከል የምን ጥያቄ? ጥያቄ በኢየሱስ ደም ይነቀላል፣ ይነቀላል። በረከት ምን እንደሆነ ራሱ እንዳናቅ አድርጎናል እኮ ይሄ አጋንንት። ከእግዚአብሔር የሆነ በረከት እኮ አያታግልም። እግዚአብሔር የተጨመረበት ነገር አያታግልም። እናንተ ልንገራችሁ፣ የእግዚአብሔር ሰው ይስሐቅ ይቆፍር ነበር። ብዙ ጊዜ እናገረዋለሁ። ምንጩ መሬት ላይ አይደለም፣ ይስሐቅ ውስጥ ነበር። በረከቱ ያለው ማን ውስጥ ነው? ይስሐቅ ውስጥ ነው። ለምን? እልም ያለ ምድረ በዳ ላይ ወስዳችሁ ይስሐቅን ቆፍር አትሉም። ከዛ ውስጥ ውሃ ይፈልቃል። መሬቱ አልነበረ የሚያፈልቀው፣ የተነገረበት ቃል ነበር የሚያፈልቀው። በላዩ ላይ የሚኖረው ሕያው ቃል ነበር የሚያፈልቀው። ከእግዚአብሔር ጋር ስትሆኑ ይስሐቅ ቆፈረ፣ ፈለቀ፣ ይወስዱበታል። ይቆፍራል፣ ይወስዱበታል። መጨረሻ ሰለቻቸው። ኢየሱስ ጌታ ነው። ስለዚህ አቤሜሌክ የዛ ሀገር ንጉስ መጣና ይስሐቅን ያባረረው ንጉስ መጣና በጌራራ ላይ ቆፍሮ ይስሐቅ ሲፈልቅለት አቤሜሌክ መጣ ይላል። ከዛ እንደ ያለው አንተን እንደሆነ አንድ እግዚአብሔር ባርኮሃል፣ በቃ ምንም ባረግ አላስቆምህም አለው። የእግዚአብሔር በረከት ባለጠጋ ታደርጋለች። አንዳንድ ሰው ይለፋል ምንም፣ 20 ዓመት ይለፋል ምንም፣ 30 ዓመት ይለፋል ምንም። አንዳንድ ሰው ያገለግላል፣ ነገሩ ግን እስር የሆነ ነገር አስሮታል። መውጣት ይፈልጋል፣ ግን የሆነ ነገር እንዳሰራችሁ የሚሰማችሁ፣ የሆነ ነገር እንዳለ የሚሰማችሁ፣ ከናንተ በላይ የሆነ ኃይል አሁን ይመጣል። የሰማይ ኃይል አሁን ይመጣል። አንድ ነገር ልንገራችሁ፣ የእግዚአብሔር ቃል በከንቱ ወደ ምድር እንደማይመጣ ወቁ። ይሄን ቃል እንዳገለግል እግዚአብሔር ሲሰጠኝ፣ እግዚአብሔር በኢሳይያስ መጽሐፍ ላይ ምዕራፍ 55 ቁጥር 11 ላይ ይሄን ቃል ሰጥቶኛል። ከአፌ የወጣው ቃል በከንቱ ወደኔ አይመለስም ብሏል። ዛሬ እዚህ ጋር እየሰማችሁ ያላችሁት ቃል በሙሉ ለሚያምንና ለተቀበለ ሰው አለቃ ሆኖ ህይወቱን ላበላሸበት ኤልዛቤል እግዚአብሔር የበቀል እንቅባት ሊልክ እንደሆነ እመኑ። ዛሬ እግዚአብሔር እጅ የምትነቅለው ነገር አለች። የእግዚአብሔር እጅ የሚነቅለው ነገር አለ። አትባክኑም ከዚህ በኋላ እድሜያችሁ አይባክንም ከዚህ በኋላ፣ ጉልበታችሁ አይባክንም ከዚህ በኋላ። ስትባክኑ የኖራችሁ ጠብ ለማይል ነገር ምንም አይቀየርም። ከሌላው በላይ ትለፋላችሁ፣ ምንም አይለወጥም። ይሄ ኤልዛቤል አለ፣ የያዘ ነገር አለ፣ የተቀመጠ አለቃ አለ። ጾም ጸሎት ገብታችሁ ስትወጡ ነገሩ ትንሽ ጋብ ይላል፣ ቀዝቀዝ ይላል። ግን አለቃው ስላልተመታ ነገሩ እንደገና ደግሞ ኃይል አድሶ ይመጣል። ዛሬ ግን ኃይል ላይ አድስ፣ ዛሬ ግን ኪዳን ላይ ኖረው የትኛውም አያቶቻችን የከፈቱለት በር ቢኖር ኤልዛቤል እስራኤል ውስጥ እንድትገባ አካብ ነበር የከፈተው። አገባት። ብቻዋን አልገባችም፣ ጣዖት ይዛ ገባች። ዛሬ በቤታችሁ ውስጥ ያለ አያቶቻችሁ ይሆናል፣ ቅድመ አያቶቻችሁ ይሆናል። ቅቤ ያፈሰሱለት፣ ደም ያፈሰሱለት፣ ገብስማ ዶሮ፣ ጥቁር ነጭ እያሉ የሰገዱለት፣ የዛሩለት፣ የጨሌ ቆጣሪው፣ ረጋሚው፣ ደጋሚው፣ ሟርተኛው፣ መተተኛው ዛሬ ለአንዴና ለመጨረሻ እግዚአብሔር አምላክ ይነቅለዋል። እያወጅኩ ያለሁት ቃል የእግዚአብሔር ሕያውና የሚሰራ ቃል ነው። ይሄን እየተናገርኩ ይነቀላል። ይሄን እያልኩ የሚነቀል ነገር አለ። አንዳንዴ ለሕክምና ራሱ ሄዳችሁ ሐኪሞች የሚጠይቁት ነገር አለ። በዘራችሁ ውስጥ እንዲህ አይነት በሽታ አለ፣ በዘራችሁ ውስጥ ይሄ አለ ይላሉ። ዛሬ በኢየሱስም ዘራችን በክርስቶስ ዘር ተዋጅቷል። የኛ ዘር የክርስቶስ ዘር ነው። በክርስቶስ ውስጥ ያለው በረከት ነው በእኛ ውስጥ ያለው።
በክርስቶስ ውስጥ ያለው ሰላም ነው በእኛ ውስጥ ያለው። በክርስቶስ ውስጥ ያለ እረፍትና ደስታ ነው በእኛ ውስጥ ያለው። የዘር መንፈስ በእኛ ላይ ኃይል አይኖረውም። ለዚህ ነው ከመጀመሪያ በፊት እግዚአብሔር ከማለዳ እስካሁን እያወራ ነው ያልኩት። ሰልፉ የማን ነው? ሰልፉ የማን ነው? ውጊያው የማን ነው? ኤልያስ ተዋግቶ አላሸነፈም። እግዚአብሔር ሲዋጋ ግን ደቂቃ አልፈጀበትም። ኤልያስ ተዋግቶ ያቃተውን ነገር፣ እድሜውን የበላውን ነገር፣ ሽበት ያወጣበትን ነገር፣ ያለቀሰበትን ነገር፣ ራሱን ሊያጠፋ የደረሰበትን ነገር እግዚአብሔር ሲነሳ ደቂቃ አልፈጀበትም።